ሁልጊዜ ነገሮችን ለነገ በማለት የምትታወቁ ሰዎች ናችሁ ወይስ ሁሌስ ራሳችሁን ይሄን ነገር ነገ አደርገዋለሁ ስትሉ ታገኙታላችሁ? አታስቡ፣ ብቻችሁን አይደላችሁም። አብዛኛው ሰው እንደዚያ ነው። ምክንያቱም ነገሮችን ማዘግየትን ለመላቀቅ በጣም ከባድ የሆነ ልማድ ስለሆነ ማለት ነው። አብዛኞቻችን ነገሮችን ማዘግየትና ለነገ ማለት እንወዳለን። ችግሩ ግን ያ ያልነው ነገ መቼም ሲመጣ ነው። ስለዚህ ዋናው ዛሬ እንዴት እናድርገው የሚለው ነው። ለዚህም ለኛ አስፈላጊ የሆኑትን ነገሮች እንዴት አሁን ማከናወን እንደምንችል ለመማር የሚጠቅማችሁ ነጥቦችን የያዘ መጽሐፍ ዛሬ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት መጽሐፍ ዱ ኢት ቱዴይ የተሰኘው በዳሪየስ ፎር ዩ እንደ ኢሮፒያን አቆጣጠር በ2018 የታተመው መጽሐፍ ነው። ጸሐፊው ማወቅ ያለባችሁ ለህይወታችሁ ተጠያቂ ራሳችሁ ብቻ ናችሁ ይላል። ብዙ ጊዜ ግን የምርታማነት ምክሮችን፣ መተግበሪያ አፖችን ወይም የተለያዩ መሳሪያዎችን ለችግሮቻችን እንደ ምትሃታዊ መልስ አድርገን እንመለከታለን ይላል። ነገር ግን ያ ማለት ለምርታማነት እጦታችን ውጫዊ ነገሮችን እንድንወቅስ እንፈቅዳለን ማለት ነው ይላል። ይሄ መጽሐፍም ትንሽ የሆነና በፍጥነትም ልታነቡት የምትችሉት አይነት መጽሐፍ ነው። መጽሐፉም 3 ክፍሎች ያሉት ሲሆን ክፍል 1 ኦቨርካሚንግ ፕሮክራስቲኔሽን ስለሚል የሚያወራው ነው። ይህም ማለት ስራን ማጓተትን ስለማሸነፍ ማለት ነው። አስተሳሰብን ከፓሲቭ ወደ ንቁነት እንዴት መለወጥ እንደሚቻል የሚያወራው ነው። ክፍል 2 ደግሞ ኢምፕሩቪንግ ፕሮዳክቲቪቲ የሚል ሲሆን ይህም ስለ ምርታማነትን ስለማሻሻል የሚያወራው ነው። የመጽሐፉ ክፍል 3 ደግሞ አቺቪንግ ሞር ኤንድ ስቴይንግ ኦን ዘ ትራክ የሚለው ነው። ይህም ማለት የበለጠ ማሳካት መቻልና በዛው በመስመራችን ላይ መቆየት እንዴት እንደሚቻል የሚያወራበት ነው። ብዙ ጊዜ ሰዎች አንዳንድ ስራዎችን ለምን እንዳላጠናቀቁ ውስጣዊ ወይም ውጫዊ የሆኑ ምክንያቶችን ያቀርባሉ። ነገር ግን ለዛ ተግባር ባለቤቶቹ ራሳችን እንደሆነን እና ለምርታማነት እጦታችንም ውጫዊ ነገሮችን መወንጀልም ምንም ፋይዳ እንደሌለው ማስታወስ አለብን ይላል። አንዳንድ ጊዜ ሰዎች ችግርን መጋፈጥና ሰዎችን ወይም ራሳቸውን ለማሳመን ጥረት ማድረግን አይፈልጉም። እናም ይሄ ዱ ኢት ቱዴይ የተሰኘው መጽሐፍም ስሙ እንደሚያመለክተው ግባችንን ከማዘግየትና ለነገ ከማለት ይልቅ እንዴት አሁን እንደምንጀምር የሚያስተምር ነው። በዚህ ቪዲዮም የማቀርብላችሁ ጸሐፊው በመጽሐፍ ውስጥ የጠቀሳቸውን 20 things that will make you more productive than ever በሚል የሚያነሳውን ነው። ይሄም ማለት ከመቼውም ጊዜ የበለጠ ውጤታማ የሚያደርጓችሁ 20 ነገሮች ስለሚላቸው ማለት ነው። እዚህ ላይ ጸሐፊው ባለፉት 3 አመታት ውስጥ እያከናወንኳቸው ያሉ ከመቼውም ጊዜ በበለጠ ውጤታማ ያደረጉኝ ያላቸውን 20 ነገሮች ይጠቅሳል። አንደኛው ሁል ጊዜ ነገሮችን ቁረጡ የሚለው ማለት ነው። ይህም ማለት የማያስፈልጋችሁን ተግባሮች ማቆም ማለት ነው። ለምሳሌ የማይረቡ ችትቻት ወሬዎችን፣ የሆነ ነገር ቁጭ ብሎ መጠበቅን፣ አለመናገርን፣ እነዚህ ሁሉ ከንቱ ነገሮች ናቸው ይላል። ሁለተኛ ደግሞ ሁሉም ሐሳቦቻችሁን መዝግቡ የሚለው ነው። ልክ እንደ ኮምፒውተሮች ሁሉ ራንደም አክሰስ ሚሞሪ እኛም አለን ይላል። ይሄም የሰው ራም ጠቃሚ የአጭር ጊዜ መረጃን ያከማቻል። ነገር ግን የራም አቅማችን ውስን ነው። ሲሞላ ለአዲስ መረጃ ቦታ ለመስጠት ያከማቸውን የቆየ መረጃ ይሰርዛል ይላል። ስለዚህ ራማችሁን ለማጽዳት ሐሳባችሁን መጻፍ ያስፈልጋችኋል። ያኔም የበለጠ የአይምሮ ጉልበት ይሰጣችኋል። እናም ያንን ማስታወሻ ዳግመኛ ባትመለከቱት እንኳን ዋጋው ግን ከፍ ያለ ነው ይላል። ሶስተኛው ደግሞ እምቢ በሉ የሚለው ነው። ጸሐፊው ወደ ስራ ስመጣ ግቦቼንና እሴቶቼን የማይደግፉ ሁሉንም ነገሮች እምቢ ላለሁ ይላል። የምንኖረው በተትረፈረፈ ዓለም ውስጥ ነው። ስለዚህ ሁል ጊዜ በቂ እድሎች አሉ ይመጣሉ ይላል። በግል ህይወቴ የማያስደስተኝ ነገር ሁሉ አልፈልግም እናለሁ። ስለዚህ አንድ ነገር እንደማያስፈልገኝ ሳስብ ሁል ጊዜ እምቢ ላለሁ ይላል። ይሄም እኔን ለማያስደስቱኝ ነገሮች የማባክነውን ጊዜ ያስወግድልኛል ይላል። አራተኛው ደግሞ የ30 የ45 እና የ5 ደቂቃዎች እረፍትን መውሰድ ነው። ስትሬች ማድረግ፣ ወክ ማድረግ፣ ትንሽ ውሃ መጠጣት፣ ከሁሉም በላይ አይምሯችሁን ከስራችሁ ላይ ማሳረፍ አስፈላጊ ነው ይላል። ወደ ዴስካችሁ ስትመለሱ አዲስ ሀሳቦች ሊኖራችሁ ይችላሉ ወይም ምን እየሰራ ነው ብላችሁ ልታስቡ ትችላላችሁ ይላል እና ሁሉ ጊዜያችሁን ከማጥፋታችሁ በፊት የማይሆን ነገርም ቢሆን ለማቆም ይረዳችኋል ይላል። አምስተኛው ደግሞ የማይረባችሁንና ሐሳባችሁን የሚሰርቃችሁን ነገር ሁሉ አስወግዱ የሚለው ነው። አንድ ነገር ትኩረታችሁን የሚከፋፍል ከሆነ አስወግዱት። ጸሐፊውም ከጓደኞቼ አንዱ የዜና ሱስ ነበረበት ይላል እና ቴሌቪዥኑን እንዲያስወግድና የዜና አፕሊኬሽኑን እንዲሰርዝና በላፕቶፕ ላይ ያሉ የዜና ጣቢያዎችንም እንዲያጠፋ ሐሳብ አቀረብኩለት። ከ2 ሳምንት በኋላ ሳገኘውም አዲስ ንግድ መጀመሩን ነገረኝ ይላል። እናም ትኩረታችሁን ከሚከፋፍሉ ነገሮች ነፃ መሆን እንደማትችሉ አድርጋችሁ አታስቡ። እነሱን ማስወገድ ይቻላል። ስለዚህ አስወግዷቸው ይላል። ስድስተኛው ደግሞ ኮተትን አስወግዱ የሚለው ነው። የተዝረከረከ ህይወት ማለት የተዝረከረከ አይምሮ ማለት ነው። እናም በተዝረከረከ አይምሮ ነገሮችን ማከናወን አትችሉም። ያንን ለማግኘት ደግሞ ቀላልና
የተስተካከለ ኮተት ያልበዛበት የስራና የመኖሪያ አካባቢን መፍጠር አስፈላጊ ነው ይላል። ይህም ዲስካችሁ ሊሆን ይችላል፣ የላፕቶፕ ፋይሎችና ማስታወሻ ደብተራችሁንም ሊሆን ይችላል፣ ወይም መኝታ ቤታችሁንም። ብቻ በብዛት የምትገኙባቸው ነገሮች ቀላል አድርጓቸው ይላል። ያም ንጹህ የማሰቢያ አይምሮን ይፈጥርላችኋል ይላል። ሰባተኛው ደግሞ በአንድ ቀን አንድ ነገር ላይ ብቻ አተኩሩ የሚለው ነው። ተደጋጋሚ ስራዎች ካሏችሁ በአንድ ቀን ውስጥ ብዙ ተመሳሳይ ነገር ለማድረግ አትሞክሩ ይላል። ጸሐፊውም ለምሳሌ እኔ ብሎግ መጻፍ በምፈልግበት ቀን በአንድ ቀን ከ2 እስከ 3 ብሎጎችን እጽፋለሁ። ነገር ግን በሳምንቱ ሌሎች ቀናት ሌሎች ፕሮጀክቶችንና ንግዶችን እሰራለሁ ይላል። በምጽፍባቸው ቀናት ስልኬን አጥፍቼና ሌላ ምንም የሚያደናቅፈኝ ነገር ሳይኖር ነው የምጽፈው ይላል። 8ኛው ደግሞ በጣም ብዙ መረጃ መጠቀም አቁሙ የሚለው ነው። ለምሳሌ ስለ ምርታማነት 5000 መጽሐፎችን ማንበብ አያስፈልጋችሁም። አንድ ጠቃሚ መረጃ ካገኛችሁ ያንን ተግብሩና ሞክሩት እንጂ ይላል። እና ሁሌም ተጨማሪን አትፈልጉ። ተጨማሪ ሁሉ ጊዜ የተሻለ አይደለም ይላል። ሁሉንም በአንድ ጊዜ ማድረግ አትችሉትም። ስለዚህ መረጃ ዝም ብሎ መሰብሰብ አቁማችሁ መፍጠር ጀምሩ ይላል። 9ኛው ደግሞ የዕለት ተዕለት ልማድ ይኖራችሁ የሚለው ነው። ውሳኔዎች አይምሮን ያዳክማሉ እና ልማዶች ደግሞ ውሳኔዎችን ያስወግዳሉ። ይህም በመጨረሻ የበለጠ የአይምሮ ኃይል ያስገኝላችኋል ማለት ነው ይላል። በዕለት ተዕለት ተግባራት መመራት ውጤታማ ያደርጋችኋል። ስለዚህ ተጠቀሙባቸው ይላል። 10ኛ ደግሞ ብዙ ተግባር በአንድ ለመፈጸም አትሞክሩ የሚለው ነው። ይሄም ስለ መልቲታስኪንግ የሚያወራው ነው። ብዙ ነገሮች በአንድ ጊዜ ለማድረግ ስትሞክሩ ለምሳሌ እንደ ስብሰባ ያሉ፣ ኢሜል መላክ፣ የጽሁፍ መልእክት ለጓደኛችሁ መላክና ፌስቡካችሁን መክፈት ሊሆን ይችላል። በካሊፎርኒያ ዩኒቨርሲቲ ባልደረባ የሆነው ግሎሪያ ማርክ ባደረገው ጥናት አንዴ ከተቋረጠ በኋላ ወደ መጀመሪያው ተግባር ለመመለስ በአማካይ 25 ደቂቃ ይፈጃል ይላል። ስለዚህ ይሄ ጠቃሚ ጊዜያችንን የሚያባክን ነገር ነው። ስለዚህ ሁሉ ጊዜም አንድ ነገር ላይ ብቻ አተኩሩ፣ መልቲታስኪንግ አታርጉ ይላል። 11ኛው ደግሞ በቀን 2 ጊዜ ብቻ ኢሜላችሁን ቼክ አድርጉ የሚለው ነው። አብዛኞቻችን ይሄ ሱስ ሆኖብናል ይላል። ያንን ለመቀነስ የኢሜል ኖቲፊኬሽናችንን ማጥፋትና ኢሜላችሁንም በተቀመጡ ሰዓቶች ብቻ በቀን 2 ጊዜ ብቻ ቼክ ማድረግ ማለት ነው ይላል። 12ኛው ደግሞ በቀናችሁ የመጀመሪያ ሰዓት ምንም አይነት ስማርትፎን አትጠቀሙ የሚለው ነው። የስማርትፎን ዋና ተግባር እናንተን ማደናቀፍ ነው ይላል። ነገር ግን ሌሎች ሰዎች ወይም የኢንተርኔት መተግበሪያዎች በቀናችሁ መጀመሪያ ሰዓት ውስጥ የምታደርጓቸውን ነገሮች እንዲያደናቅፏችሁ አትፍቀዱ ይላል። የመጀመሪያውን ሰዓት ወስዳችሁ ስለ ቀናችሁ ለማሰብ፣ መጽሐፍ ለማንበብ፣ ቁርሳችሁን ለመብላት፣ ቡናችሁን ለመጠጣት ተጠቀሙበት ይላል። 13ኛው ደግሞ የሚቀጥለውን ቀን አቅዱ የሚለው ነው። ጸሐፊውም ሁልጊዜ ማታ ከመተኛቴ በፊት ቅድሚያ የሚሰጣቸውን ነገሮች በመዘርዘር አብዛኛውን ጊዜ ከ3-4 ተግባሮችን ለቀጣዩ ቀን በማዘጋጀት ከ5 እስከ 10 ደቂቃ ወስዳለሁ ይላል። ያም ከእንቅልፌ ስነቃ የበለጠ ትኩረት እንዳገኝ ይረዳኛል። ይሄን ልምምድ ካላደረኩ ጊዜን እንደማባክን በደንብ ከልምድ ተረድቻለሁ ይላል። እናም ከፍሰቱ ጋር መሄድ ጥሩ ነው፣ ነገር ግን ችግሩ ያ ያለምንም ምክንያት መኪና የሚያሳድድ አይነት ውሻ መሆን ነው ይላል። 14ኛው ደግሞ ሁሌም ለማሰብ ትንሽ ጊዜ ብቻ ውሰዱ የሚለው ነው። ሰዎች እያሰብኩ ነው ሲሉ በማሰብ መጨነቅ ማለት ነው። ስለዚህ በጣም ብዙ አታስቡ፣ ብቻ ዝም ብላችሁ ወደ ተግባር ግቡ ይላል እና ከተግባራችሁ በኋላ ምን እንደተፈጠረ ተመልከቱ። ያያችሁትን ከወደዳችሁ ትቀጥላላችሁ፣ ካልሆነ ደግሞ ሌላ ማድረግ ትጀምራላችሁ ይላል። 15ኛው ደግሞ የአካል ብቃት እንቅስቃሴን አድርጉ የሚለው ነው። በህይወት ውስጥ ጥቂት ነገሮች አስፈላጊ ናቸው። ምግብ፣ ውሃ፣ መጠለያ፣ ግንኙነትና የአካል ብቃት እንቅስቃሴ ይላል። ያለ እነዚህ ነገሮች በትክክል መስራት አትችሉም። ሳይንሳዊ ጥናቶች እንደሚያሳዩት አዘውትሮ የአካል ብቃት እንቅስቃሴን ማድረግ ደስተኛ፣ ብልህና የበለጠ ጉልበት እንዲኖራችሁ ያደርጋችኋል ይላል። 16ኛው ሁሌን ትንሽም ቢሆን ፈገግ በሉ የሚለው ነው። መሳቅ ጭንቀትን ይቀንሳል እና ምርታማነታችሁንም ለማስቀጠል ከፈለጋችሁ ጭንቀትን አትፈልጉም። ስለዚህ በተቻላችሁ መጠን ሁሌም ፈገግ በሉ ይላል። 17ኛው ደግሞ ወደ ስብሰባዎች አትሂዱ የሚለው ነው። ይሄ ለድርጅት ለሚሰሩ ሰዎች ከባድ ነው፣ ምክንያቱም አንዳንድ ኩባንያዎች የስብሰባ ባህል አላቸው። ጸሐፊው ሰዎች ስብሰባዎችን የሚያዘጋጁት አስፈላጊ ለመምሰል ወይም እውነተኛ ስራ ለማዘግየት ነው ይላል። እናም እባካችሁ ስብሰባን አቁሙ ይላል። 18ኛው ደግሞ በእርግጥ ይሄ አስፈላጊ ነው የሚለውን ጥያቄ ጠይቁ የሚለው ነው። ይህንን ጥያቄ ራሳችሁን በተቻላችሁ መጠን ደጋግማችሁ ጠይቁ ይላል። ብዙ ጊዜም ሰዎች መልሳቸው አይደለም ሊሆን ይችላል ይላል። ታዲያ ለምን ይሄን አላስፈላጊ ነገር ታደርጉታላችሁ ይላል። 19ኛው ደግሞ የሚያስጠላ ቀን ካሳለፋችሁ ሁሌም እንደ አዲስ ጀምሩ የሚለው ነው። ነገሮችን ልታበላሹ ትችላላችሁ። ምናልባት አንድ ሰው ሊናደድባችሁ ይችላል እና መጥፎ ነገርም ሊከሰት ይችላል። በዛ ጊዜም ከሱ ጋር አብራችሁ አትውረዱ።
ብቻችሁን ትንሽ ጊዜ ወሰዱ፣ አሰላስሉ፣ ሙዚቃም አዳምጡ ወይም በእግር ጉዞም ሄዱ። እናም ወደ ትክክለኛው መንገድ ለመመለስ ሞክሩ። መቼም ግን ቀናችሁ እንዲባክን አትፍቀዱ ይላል። 20ኛውና የመጨረሻው ደግሞ ስራውን ስሩ የሚለው ነው። አዎ ስለ ስራ ማውራት ከመስራት ይልቅ ቀላል ሊሆን ይችላል። ሁሉም ሰው ይሄንን ማድረግ ይችላል። ነገር ግን እናንተ ታታሪና ምርታማ ሰው ናችሁ። ስለዚህ ልክ እንደራሳችሁ አክት አድርጉ ይላል። ጸሐፊውም እነዚህ 20 ነገሮች ባይኖሩ ኖሮ ምንም ውጤታማ አልሆንም ነበር ይላል። ጸሐፊውም እነዚህ ምርታማነት ማሳደጊያ ስልቶችን በመተግበር ላይ ወጥነት መኖርና ዲሲፕሊን በጣም ወሳኝ ናቸው ይላል። እኔም በዚህ ዱ ኢት ቱዴይ ከተሰኘው መጽሐፍ የተወሰነ ነጥብ ያነሳውበትን ይሄን ቪዲዮ በዚሁ ላብቃ። ከዚህ ቪዲዮም በህይወታችሁ ተግባራዊ ማድረግ የምትችሏቸው የተወሰኑ ዕውቀቶች እንዳገኛችሁ ተስፋ አደርጋለሁ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። ሌላ ደግሞ ለተለያዩ ለግል እድገትና ለቢዝነስ የሚረዱ መረጃዎች በኢሜል እንዲደርሷችሁ የጉግል ፎርም ዲስክሪፕሽን ላይ ሊንኩን ያስቀመጥን ስለሆነ እዛ ላይ ኢሜል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። እንዲሁም የቴሌግራም ቻናላችሁንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ይሄ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። እንድሰራላችሁ የምትፈልጉትም ሌላ የመጽሐፍ ሪቪው ካለም ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።